ሰዓቱ የተረኛ ሐኪም ነው። እሁድን አንድ ላይ እንደወደዳችሁት እንዳማረበት ቀጥሏል። አሁን ደግሞ ስለ ጤናችን ምን ማድረግ አለብን፣ እንዴት ራሳችንን መጠበቅ አለብን የሚል መልእክት ልናስተላልፍ ተረኛ ሐኪም ጋብዘናል። የዛሬው ተረኛ ሐኪማችን ዶክተር ልጅአለም መኮንን በመቅረዝ አጠቃላይ ሆስፒታል የኩላሊት፣ የሽንት ቧንቧ፣ የፕሮስቴትና የወንድ የስነ ተዋልዶ ቀዶ ሕክምና ስፔሻሊስት ነው። እንኳን ደህና መጣ ዶክተር። ታይትል ምንም አልሳትኩም። እዚች ቦታ ላይ በቁመት የሚበልጠኝ ዶክተር ሲመጣ አንተ ሁለተኛው ነው። አይ ሁለት ነው። አንደኛዋ ዶክተር እኩል ሆነችብህ ነገርና በሴት በጣም ረጅም ደነገጥኩ። ዶክተር በጣም ረጅም ነው። ሜትር ከስንት ነው? ለጊነሱ እኮ ትንሽ ነው የቀረው። ለሁለት ሜትር ረጅም ነው በጣም። እሺ ዛሬ ስለ ፕሮስቴት እጢ ወይም ፕሮስቴት ግላንድ እናወራለን። ያው ዶክተር ሰፋ ያለ ማብራሪያ የነሱን ምላሽ ያያየን በተለምዶ የሚያውቁት ነገር ካለ እያካፈሉን እየተራረምን እንዘልቃለን። ለቤተሰቦቻችንም እንደዚህ እንደምታያቸው አይመስሉ በጣም ጎጆች ናቸው። የልምድ ሐኪሞቻችን ናቸው። ለመጀመሪያ ያህል ፕሮስቴት ሲባል ሰምታችሁ ታውቃላችሁ? የፕሮስቴት ካንሰር፣ የፕሮስቴት እጢ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። በተለይ ሮቢ አንተን ተሳትፎ በደንብ ፈልጋለሁ። ያው እኔም ጠያቂ ባሉ ተሳትፎ ዛሬ ገና የሮቢ ተሳትፎ ተጠየቀ። ሁሌ ናፍቆትና ይያ ነበር። እሺ እስቲ ፕሮስቴት እጢ ወይም ግላንድ ሲባል ከሰማችሁ ምን ማለት ነው እና የትኛው አካባቢ ላይ ህመም የሚፈጥር ይመስላችሁ? እሱ የሚመስለኝ የወንድ ልጅ የዘር ፍሬው ጋር ያለ አይነት ችግር የሚጀምረው ከዛ አካባቢ ይመስለኛል። ስለዚህ ፕሮስቴት ሲባል እዛ አካባቢ የሚያጠቃ የህመም አይነት ፍሬው አካባቢ ይመስለኛል። ይሄ እንትን ተባራሪ ኢንፎርሜሽን ነው ያለኝ፣ ጠለቅ ያለ ኢንፎርሜሽን የለኝም። ግን ከወንድ ልጅ የመራቢያ አካል ጋር የተያያዘ ህመም እንደሆነ አውቃለሁ። ፕሮስቴት እጢ ወንዶች ላይ ነው የሚገኘው ደግሞ የወንድ ልጅ ፊኛ ጋር አካባቢ። ፊኛ ማለት ከሽንት ቱቦ ምናምን ጋር ተያይዞ ማለት ነው። ከእምብርታችን የሽንት ቧንቧ ምናምን የሽንት ፊኛ። እስቲ ሶስቱም የራሳቸውን ሀሳብ ሰጥተዋል። ሶስቱም ያው የመድረሱን መልስ ከሞላ ጎደል ጥሩ ነው። የመራቢያ አካል መሆኑን ጠቅሷል ሁላቸውም። በተለይ ደግሞ ሽንት ፊኛ በታች ይገኛል የተባለው ደግሞ እንትን ያደርገዋል። የሚገኝበትን ቦታ ጠቋሚ ነው። ስለዚህ ፕሮስቴት እጢ ማለት ያው ፕሮስቴት አማርኛ ትርጉም የለው። ፕሮስቴት እጢ ማለት ያው እጢ ግላንድ ነው። ፕሮስቴት እጢ ያው ወንድ ላይ ብቻ የሚገኝ የሰውነታችን ክፍል ሲሆን ይሄም በሆርሞን ቴስቶስትሮን የሚባል ሆርሞን ስላለን ብቻ ወንድ ላይ የሚገኝ የሰውነታችን አካል ክፍል ነው። የት ይገኛል ለሚለው ከሽንት ፊኛ በታች ልክ ከሽንት ፊኛ የሚቀበለውን መስመር የኩላሊት የሽንት ቱቦውን እንደ ስትሮ ብናየው እና ፕሮስቴቱን ደግሞ እንደ ዶናት ብናየው ከሽንት ፊኛ በታች ያለ ዶናት በመሀሉ ደግሞ የሽንት መስመሩ ስትሮ ማለት ነው። ስትሮ የሽንት መስመሩ ነው። እንደ ዶናት ነው ከቦ ያለው ደግሞ ከሽንት ፊኛ በታች ልክ ዶናት እንደያለ በታች ስትሮ ደግሞ በመሀል ነው የምታለው። ያቺ ስትሮ ምንድነው ወደ ብልታችን የሚወርደው መስመር የሽንት መስመሩ ነው ስትሮ። ስለዚህ የሚገኘው ከሽንት ፊኛ በታች ሆኖ ደግሞ እንደገና ደግሞ ከጀርባ ደግሞ የታችኛው የአንጀት ክፍል ሬክተም የምንለው ይዋሰነዋል። በስተጀርባ ፊትለፊት የሽታችን የፊተኛው መስመር የፊተኛው አጥንት ጀርባ እዛ የሚገኝ የሰውነታችን ክፍል። አሁን ባልከን ባስረዳህን አገላለጽ ዶናት አለ መሀል ላይ ስትሮ የሽንት ቱቦ ቢሆን ይሄ ፕሮስቴቱ ችግር የሚፈጥረው ስትሮ ላይ ምን ሲሆን ነው? ችግሮቹ ምንድነው? ብዙ አይነት ችግሮች አሉ። ከዛ ውስጥ እንደው በአብዛኛው የሚታወቁት ምንድነው እና ታካሚዎቻችን ላይ የሚያጋምጡ ሶስት ናቸው። አንዱ ኖርማል እድገት ነው። ኖርማል እድገት ማለት ልክ ህፃን ልጅ እንደሚያድገው ፕሮስቴት ግላንድ ያድጋል። ስለዚህ ሲያድግ ምንድነው እድሜ በጨመረ ቁጥር አብሮ ያድጋል። አንድ በማደጉ ምክንያት ስትሮ ያልናትን ይጫናታል። ስለዚህ ያችን ተጫናት ማለት ምንድነው ሽንት ላይ ኖርማል ፍሰቱን በመቆጣጠር ሽንት ችግር እንዲከሰት ያደርጋል ማለት ነው። ስለዚህ አደገ ማለት እንደዛ ነው። ሁለተኛው ደግሞ የካንሰር ባህሪ ይዞ ማደግ፣ እሱም እንደዛው ምንድነው የሚያደርገው የመጫን ባህሪው አለ። በተጨማሪ ሽንት ላይ ከሚያመጣው ተጓዳኝ ምንድነው ስርጭት አለ። የተለያዩ ሰውነታችን ክፍል ለምሳሌ ወደ አጥንታችን ሊሰራጭ ይችላል። ይህን የምንመርጠው የጀርባ አጥንታችን ነው። ታችኛው የጀርባ አጥንት እና ዳሌ
የእግራችን የላይኛው ክፍል ወደ እሱ በመሰራጨት ወደ ሳምባ ወደ ጉበት የመሰራጨት ባህሪ ያለው ያው በዓለም ላይ ናምበር 1 የመጀመሪያው ቀዳሚው የካንሰር አይነት ነው። ፕሮስቴት እንግዲህ አሁን ህመም የሆነ ሲል የተለያዩ ችግሮች አሉት፣ ችግር ይፈጥራል፣ እስከ ካንሰር ይሄዳል። ጥቅም አለው ብላችሁ ታምናላችሁ ወይስ ሰምታችሁ ታውቃላችሁ? ፕሮስቴት አይ ቲንክ ማደጉና ወደ ካንሰር መቀየሩ ካልሆነ በስተቀር እንዲጠቅመን መሰለኝ ያለው ኖርማል አይደል? ፕሮስቴት እጢ ጥቅም አለው? እጢው ነው ያልከኝ? ቆይ ፕሮስቴት ራሱ አለ ሰውነታችን ውስጥ ሁሌ የሚኖር ነገር ነው? አዎ። ስለዚህ እሺ ያላግባብ ካላደገ የሚመስለኝ ለናገር ልገምት ያላግባብ ካላደገ ዶክተር እንዳለው ማደግ ሐኪሞቹ ማደግ አለበት ከሚሉት በላይ ካላደገና የካንሰር ባህሪ ከሌለው የሚጠቅም ነገር ይመስለኛል። አረ እኔ እግዚአብሔር ይመስገን። ለምሳሌ ጥቅሙ ምን ይመስልሻል? የሰማሽው ነገር ካለ ላታቂ ትችያለሽ ወይ ገምታል? ስለዚህ ካለ ኦሬዲ የሆነ ጥቅም ቢኖረው ነው የተቀመጠው ብዬ አስባለሁ። ያለ ምክንያት አልተቀመጠም እንዳለው ዶክተር ሲያድግና የካንሰር አይነት ባህሪ ካላመጣ በስተቀር መኖሩ ራሱ የሆነ ጥቅም ቢኖረው ነው ብዬ ጥቅሙን ነው ማላቀው። ጥቅም አለው ነው? አዎ ጥቅሙን አላቀውም እንጂ ጥቅም አለው። ሊያስ እንዲህ ብሎ እንዲመጣል ይሄ አይ እኔ እኮ ለጉዳዩ እኔና ሮቤልን ቅርብ ነን ብዬ ነው። የወንድሞቻችን ጉዳይ ይመለከተናል። አይ ከማወቅ አሁን ባለፈው እናንተ ከወንድ ልጅ ሩቅ የሆነ ጉዳይ ስለማህፀን ስትጠይቁ እየታረምን አይደል? እዚህ ድረስ ግን የማህፀን እኮ ስንጠየቅ እኛ ከያዝነው ይልቅ እናንተ ያብራራችሁት ነበር። ልክ እሺ ሮቤል ቀር ትዝ አለኝ። ህመም ካላመጣ ወይ ደግሞ የፕሮስቴት ወደ ካንሰር ካልተቀየረ ጉዳት የለውም፣ ጥቅም ነው ያለው። ጥቅም ደግሞ የወንድን የዘር ፈሳሽ ያመርታል። ፕሮስቴት ዶክተር ሮቤል አረጋግጠነሻል? የዘር ፍሬ ያመርታል ነው ያለው። የዘር ፈሳሽ ነው የዘር ፈሳሽ ያመርታል ፕሮስቴት። አዎ እሺ እንዲመረት ያደርጋል ወይ? እሺ አይ በቃ አንዴ ቃል ሰጣል። እንደ ፍርድ ቤት ቃል ነው ሳትሆን አትቀርም። የተማርኩት ትዝ አለኝ። አላውቅም ነገር እግዚአብሔር ይመስገን። ጥቅም እንዳለው አላውቅም። አይ ጥቅም ጉዳትም እንዳለው አላውቅም። በሽታ እንደሆነ ነው የማውቀው። የሊያ መልስ የተሻለ ነው ዶክተር ይመስላል። ይሄ ተመልሷል። በማ በሮቤል ተባባሪ አካል ናፍቆት ናፍቆት ተባባሪ ማግዛም። እንዴት? ስለዚህ ፕሮስቴት እጢ ወይም ፕሮስቴት ግላንድ ጥቅሞች አሉት። ጥቅሞቹ ምንድነው? አንዴ የመራቢያ የሰውነት ክፍል ነው፣ ወንዶች ላይ ለመራቢያ የሚያገለግል። ስለዚህ ለመራቢያ እንዴት ያገለግላል? አንደኛ የዘር ፈሳሽ የስፐርሙ ሳይሆን የዘር ፈሳሽ ከሴሚናል ፍሉድ 20% እስከ 30% የሚመረተው ከፕሮስቴት ነው። ፈሳሹ ስፐርሙ የሚመነጨው ከቴስቲኩላችን ነው። ስፐርም ሴሎቹ ግን ደግሞ ለስፐርም ሴሎች እንደ ምግብነት እንደገና ደግሞ ኢንቫይሮንመንቱን ለእንቅስቃሴያቸው እንዲያመች የሚያደርገው ከፕሮስቴት የሚመነጨው ፈሳሽ ነው። ምን አለው? ዚንክ አለው፣ ሌሎች ኒውትሪሽኖችም አሉት። ከዛ ደግሞ በተጨማሪ ፒኤስ የሚባል ኢንዛይም አለ። ያ ኢንዛይም ምንድን ነው የሚያደርገው? ልክ ሶሊድ ፎርም እንዳይሆን ሊኩድ ሆኖ ሲውም እያደረገ ስፐርም ተጠበቀው ጉዞ ፈርቲላይዜሽን የሚሆነው እንቁላል ጋር እስኪደርስ ድረስ እንቅስቃሴውን እንዲኖረው ያግዘዋል ማለት ነው። ሁለተኛ ፒኤቹ ይሄኛው ቤዚክ ነው። ይሄ የሚመነጨው እንትን ቤዚክ ስለሆነ የተለያዩ የማህፀን ክፍሎች ወደ አሲዲክ ሲቀየሩ ይሄኛው ኒውትራላይዝ በማድረግ እንዲያደርግም ያደርግናል። ስለዚህ ለስነ ተዋልዶ በቃ ትልቅ ሮል አለው። አሁን ዶክተር ከነገረን አኳያ በልምድም ከሰማችሁ የፕሮስቴት እጢ እድገትን መቆጣጠር የሚቻል ይመስላችኋል ወይስ አይመስላችሁ? መቆጣጠር እድገቱ ያው የህክምና ጭንቅ ያለሽ ነው መስሎ። አዎ ማለት አንዴ ለምን ያደርጋል ብዬ ተጨንቄያለሁ። ለምን ማለት ከተፈቀደለት ነገር ተፈጥሯዊ ይዘቱን ለቆ ለምን ያድጋል የሚለው ነገር ራሱ አስጨንቆኛል። እንዴ ለምን ያስጨንቅሻል? እሱማ አሁን የካንሰር አምጪ ተዋሲያን ነው ህዋሲያን ይባሉት ሊመጡት ማለት ይመጣላ በሽታ ሆኖ ይመጣል። የሚያድገውማ ለዛ ነው። ግን ማለት ሌላም በሽታ እንዳይመጣው ማለት ነው። አሁን ሳብራ ይሄ በሽታ አሁን ሴሎች ማደጋቸው ምናምን ሳይሆን ነገርየው ከተፈቀደለት ነገር ውጪ የሚያድግበት ምክንያቱን ራሱ እሱማ በሽታ ነው የሚያድገው እኮ ለምን ያድጋል? ምን ያስነሳዋል ማለት ነው። እሱን ጥያቄ እንጠይቃችኋለን። በኋላ ትመልሳላችሁ። እድገቱን መቆጣጠር ይቻላል ወይስ? እንግዲህ ያው ሁሉ ጊዜ እንደምንለው ቶሎ ሐኪም ቤት ከሄዱና ካወቁት ችግሩን ያው በህክምና የሚቻል ይመስለኝ። እሺ ሮቤል፣ እኔም ቶሎ ደርሰው
ሐኪም ቤት የሚሄዱ ከሆነ ምናልባት በሕክምና መቆጣጠር የሚችሉ ይመስለኛል። እኔም እንደዛ ይመስለኛል። ያው ሕክምና የሌለው ነገር የለም በጊዜ ከተደረሰበት እሱም መፍትሄ ያገኛል ነው። ዶክተር እንዴት ነው? ስለዚህ የፕሮስቴት እጢ እድገትን መቆጣጠር ይቻላል ወይ ነው እና መቆጣጠር አይቻልም ማለት ኖርማሊ አሁን ይሄን ባረግ እድገቱን እገተዋለሁ ወይ እንደማለት ነው። ስለዚህ እንደዛ ብናደርግ መግታት አንችልም። ችግሮች ሲከሰቱ ግን በህክምና ችግሩን ነው ማከም የምንችለው እንጂ አሁን ለምሳሌ ፕሮስቴት አሁን ለምሳሌ ፕሮስቴት መጠኑ ኖርማሊ ከ20 ግራም እስከ 25 ግራም ነው። ስለዚህ አሁን 40 ዓመት ያለ ሰው 30 ግራም ቢኖረው 50 ዓመት ሲኖረው 60 ግራም ሊኖረው ይችላል። ስለዚህ ይጨምራል። ስለዚህ አጋላጩ አንዱም እድሜ ስለሆነ እድሜ ሲጨምር ማደጉ ልክ ህፃን ልጅ ተወልዶ እድገቱን አቆመዋለሁ ወይ እንደማለት። ስለዚህ ወደ ካንሰር ነገር እንዳይቀየርም ማድረግ አንችልም፣ ከኛ ቁጥጥር ውጭ ነው። ምንድነው ማደግ በሽታ አይደለም በራሱ። አሁን በራሱ ዝም ህፃን ልጅ እንደሚያድገው ያድጋል የምለው ነገር በሽታ አይደለም በራሱ። ስለዚህ ኖርማል ጤናማ እድገት ነው። ችግር የሚሆነው ምንድነው ያችን ስትሮያል ናትን ሲጫናት ነው። ስለዚህ እድገቱ ተከስቷል። ለምሳሌ 50 ዓመት ላይ 50% ይከሰታል፣ 60 ላይ 70% ወንዶች ላይ ይከሰታል። ይሄ ኖርማል እድገቱ ካንሰር ያልሆነው ማለት ነው። 80 ላይ ኦልሞስት 90% ይከሰታል ይኖራል። ቢታዩ ቸክ ቢደረጉ በምርመራ መኖሩ ፕሮስቴት እድገቱ ይኖራል፣ ግን በሽታ አይደለም ማደጉ ብቻ። መቼ ነው በሽታ የሚሆነው? ያችን ስትሮያል ናትን መስመሯ የሽንት መስመሯን ተጫናትና ሽንት ፍሰቱን ካዛባ ብቻ። ግን እድገቱን ካላቆመ እሷን አሁን ስትሮ መሰል ቅርጽ አላት ያልከውን መጫኑ ይቀራል እንትን ነው። አሁን ለምሳሌ በሳይንሱ ምንድነው የሚባለው? ሳይዙ ከምልክቱ ጋር ቀጥተኛ ዝምድና የለው። አሁን ለምሳሌ 300 ግራም ያላቸው ታካሚዎች አሉን። 300 ግራም ስንት ማለት ነው? ትልቁ ብላችሁ 300 ግራም? አዎ ከኖርማል አደገ ምንለው ከ30 ግራም በላይ 30 ግራም እና ከዛ በላይ ሲሆን አደገ ምንለው። ኖርማሉ ከ20 እስከ 25 ነው። ስለዚህ አደገ ተብሎ በአልትራሳውንድ ቸክ ተደርጎ አደገ ተብሎ ሪፖርት የሚደረገው 30 ግራም በላይ ሲሆን ነው። 30 ግራም እና ከዛ በላይ። ስለዚህ 300 ግራም ሆነ 50 ግራም ሆነ 60 ግራም ከዛም በላይ 500 ግራም ቢሆን በሽታ አይደለም። በሽታ የሚሆነው ከዘጋ ብቻ ነው። ስለዚህ የሚዘጋው ደግሞ በሳይዙ ዳይሬክት አይደለም። ለምሳሌ 20 የሆነው የሽንት ምልክቱ መካከለኛ ነው ማለት አንችልም። እንደገና 300 የሆነው በጣም የተጋነነ ምልክት ያመጣል ማለት አይደለም። ስለዚህ በዚህ ደረጃ ዶክተር ከገለጸልን ያው ፍንጭ የተወሰነ ያገኛችሁ ያላችሁ ይመስለኛል። የፕሮስቴት ችግር መኖሩን አመላካች ሊሆኑ የሚችሉ ምልክቶች የትኞቹ ሊሆኑ ይችላሉ ብላችሁ ታስባላችሁ? ሮቤል ምን ይላል? አሁን ዶክተር ካለው እንደሰማሁት ዶክተር ሲል እንደሰማሁት ሲጫን ስትሮን ሲጫንና ሽንት ፍሰት ሲያዛባ ሽንት ብቻ አይደለም ስፐርምን በዛ ነው የሚፈሰው። ከዛ ይሄ ለመሽናት ሲቸገሩ ምናምን አሁን በተለይ እድሜያቸው የገፋ ሰዎች ታመሙ ሲባል አሁን ፕሮስቴት ምናምን የሚለው ነገር አሁን በደንብ ዶክተር ሲያብራራ ነው እንጂ የገባኝ ሽንት መሽናት አቅቷቸው ፊኛቸው እንደዚህ ተወጥሮ ምናምን ሲባል እንሰማለን ሽማግሌዎችና እሱን የሚያመጣ ይመስለኛል ችግሩ ሲብስ። አዎ እንደውም አንቺ መልስ ላይ እንደውም የሽማግሌ ሽንት ቶሎ አይወጣም ምናምን ተብሎ ሁሉ እንደዚህ የአባቶቻችን ይቀልዳሉ። እሺ የተወሰኑትን እሷ ብላለች። የእሷ መደገፍ ይቻላል መጨመርም ይቻላል። ሮቤል አዎ እሷ እንዳለ ሆኖ ዶክተር ቀደም ደግሞ የተናገረው ሌላ አለ ባላልኩ የጀርባችን ከታች ያመናል ብሏል። በጀርባ በኩል ሲሆን ከጀርባችን ወደ ታች ያመናል ብሏል። እሱም ምናልባት ምልክት ሊሆን ይችላል። ሊያ አለሽ? አዎ አልዳት ሊያ እንደ ምን ነው እንትን ድሮ የምድር ወገብ በስተምስራቅ እንትን ያዋስነዋል በስተምዕራብ ተብለናል አይደል? እሱም አለኩ ዶክተር በእውነት ምድርን ብቻ ሳይሆን የግለሰብ ቤትም ካርታው ሲዋሰን እንደዛ ነው። የግለሰብ ቤትም ካርታው በስተሰሜን አትወንትና በሆነ ነገር ያዋስነዋል፣ በስተደቡብ እንትን ያዋስናል፣ በስተምስራቅ አዋሳይ ነገሮችን ካወከ ብዬ ደመድመዋለሁ ነው ይሄንን ጥያቄ። ግን እንደዚህ አይነት ውስብስብ ነገር ገጥሞኛ ያቀባው እውነት ማለት ለመላምትም ምንድነው ያለ ያለው መግለጽ ለማብራራት። ስለዚህ ልክ ናችሁ። ስላልታወቀ ነው እንደ የኬዙ የበሽታው ወይም ደግሞ የችግሩ መኖር አለ። ግን ምንድነው በሶሻል ሚዲያ አልታወቀም። ሕክምናውም ገና አሁን እያደገ ያለ ነገር ነው ገና። ስለዚህ ካሁን በኋላ ብዙዎች በደንብ ቅድም የጠቀስናቸውን ነገር በደንብ
ንሆ ይኖራቸዋል ማለት ነው። ስለዚህ አሁን ችግሮቹን ተሞላ ጎደል ተነግሯል ማለት የፕሮስቴት ችግር ምን ናቸው ሲባል ምን ሊያመጣ ይችላል ምልክቱ ሲባል አሁን ለምሳሌ ናፍቆት በደንብ እነግራለሁ። የሽንት ችግር ነው የሚያመጣው። ሽንት ችግር ደግሞ ከምንም በላይ በፍጥነት ሕክምና ማግኘት ያለበት ነገር ነው። ስለዚህ የሽንት ችግር ምን አድርጎ ነው ያቺ ስትሮል ናች ነገር ከዘጋች ኩላሊት ላይ የተመረተው ሽንት በአግባቡ መወገድ አይችልም፣ ዘግቶታል ታች። ስለዚህ ምንድነው የሚያደርገው? አንደኛ መውጣት አይችልም፣ ሽንት በሰዓቱ መውጣት አይችልም። ማስማጥ ይከሰታል። ሽንቱን ለማውጣት ለመሽናት ለመጀመር ሽንት ለመሽናት መቸገር፣ ጨርሶ አለመሽናት፣ መንጠባጠብ፣ ማምለጥ፣ እንደገና ሌሊት ደግሞ እንዳለ እንቅልፋቸውን መንሳት፣ በየሰዓቱ ምናምን የተነሱ ሽንት መሽናት፣ ማጣደፍ፣ ቦታና ጊዜ እስከሚጠብቁ አለመሽናት፣ እነዚህ ነገሮቹ ምልክቶቹ ናቸው የፕሮስቴት ችግሮች። አሁን ችግሮች ያልናቸው ፕሮስቴት ካንሰሩና ካንሰር ያልሆነው እድገት ናቸው። እነዚህ ሁለቱም በምልክት ይጎራረሳሉ። ግን በአብዛኛው ግን ኑሮውም ምልክት አያሳዩ። ስለዚህ ምልክት ቢከሰት ግን ሽንት ላይ የሚያመጡት ተጽዕኖ ነው። እንደ ደግሞ ካንሰሩ ከሆነና ካደገ ሳይታወቅ ብዙ ጊዜ ከቆየ ሳይታከም ከቆየ ምንድነው ይሰራጫል። ከዛ ተሰራጨበት ቦታ ላይ የሚያመጣው የህመም ስሜት ነው። ሳምባ ላይ ከሆነ የሳምባ ችግር ያመጣል። አጥንት ላይ ከሆነ ደግሞ የአጥንት ስብራት፣ እንደገና ደግሞ ፓራላይዝ እስከመሆን ድረስ ሊያከስት ይችላል ስፓይናል ኮርዱን ከተጫነው። ብዙ ጊዜ ግን ዶክተር አሁን ካነሳው ሀሳብ አንጻር ይሄ ሽንት መቆራረጥ፣ ቶሎ ቶሎ መሽናት ብዙ ሰዎች ነው የኩላሊት ችግር ነው ብለው ህመሙ ወይም ችግራቸው ቶሎ መፍትሄ አይገኝለትም። አንዱም ቅድም ከግንዛቤ ጋር ተያይዞ ያለውን ችግር ስለሆነ ማለት ነው። ከሱ ጋር የሆነ መልእክት ብታስተላልፍልን ጥሩ ይመስለኛል። ልክ ነው። አሁን ብዙ ታካሚዎች አሉ በፕሮስቴት ምክንያት ኩላሊታቸው ፌል ያደረገ ማለት ነው። ፌል የሚያደርገው ምንድነው? በሰዓቱ አለመታከም ነው። ምንድነው? የሽንት ኢንፌክሽን ነው ተብሎ ይታከማሉ። ከዛ ደግሞ ኢንፌክሽን ስለሚያመጣ ማለት ነው ታልታከመ ኮምፕሊኬሽን የምንላቸው የተጓዳኝ የሚያመጣቸው ተጽዕኖዎች አሉ በሰዓቱ ካልታከመ። ስለዚህ ኢንፌክሽን እየተባለ ሁሌም ሽንት መቆጣጠር አልችላለን የሚባለው እንጂ መንስኤው አሁን ምንድነው? ስለተዘጋ ነው። ስለዚህ ምንድነው የሚያደርገው? ሞልቶ እየፈሰሰ ነው ሽንቱ። ከሽንት ፊኛው መያዝ አቅም በላይ ሲሆን ምንድነው ይፈሳል። ስለዚህ ሲፈስ ምንድነው መቆጣጠር አልቻሉም። በእድሜ ገፋ ያሉ ሰዎች ምንድነው ሽንታቸው መቆጣጠር አልቻሉም ምናምን ተብሎ ነው ቤት ውስጥ የሚቀመጡ ዳያፐር ላይ ምናምን ላይ ሆኖ። ግን መንስኤው ምንድነው? በአግባቡ ስለማይወጣ ስለተጠራቀመ፣ ሲጠራቀም ምንድነው ኩላሊት አምርታ የኩላሊት መስመር አለ፣ የኩላሊት ቱቦ አለ። ከቱቦ ወደ ሽንት ፊኛ ነው የሚሄደው። ሽንት ፊኛ ሲሞላ እስከ ግማሽ ሊትር ትዛለች። ሲሞላ በስትሮ አድርጎ ቅድም በዩርትራ ወደታች እናስወግደዋለን። ግን ይሄ ፍሰት ኖርማሊ እንትን ካለ ምንድነው የሚሆነው? ሽንት እዚህ ሽንት ፊኛ ከመጠን በላይ እስከ 1 ሊትር እስከ 1.5 ትዛለች። አላግባብ ሲሆን እየተለጠጠ ከእምብርት በላይ ድረስ እዚህ ድረስ ነፍሰ ጡር መስለው የሚመጡ ወንዶች አሉ፣ አባቶቻችን ማለት ነው። ስለዚህ እንደዛ ሆነ ማለት ኩላሊት ላይ ሽንቱ ወደታች መሩን ጥሎ እዛው ይጠራቀማል። ስለዚህ ኩላሊቱ ውሃ ቋጠረ፣ ኩላሊቱ በዛው ተጎዳ የምንለው በዛ ምክንያት ነው። ስለዚህ የኩላሊት ጉዳት ያመጣል። ሌላው የምናነሳው አሁን እነሱ የጠቀሱት ምልክት አለ፣ ዶክተር አንተም ያልከን አለ። የፕሮስቴት እጢ ካንሰር ሲሆን ራሱን የቻለ ልዩ ምልክት ሳለው አሁን ከጠቀስናቸው ውጪ ልዩ ምልክት እንደው አሁን ይሄ ነው ተብሎ የለም። ስለዚህ የለም ብንለው ነው የሚሻለው። ፕሮስቴት እጢ ይሄ ምልክት ስላለ ይሄ ምልክት የሚያሳየው የፕሮስቴት ካንሰር ነው ማለት አይቻልም። ምልክቶቹ ምንድነው? የፕሮስቴት ማደግ፣ ኖርማል ካንሰር ያልሆነ እድገትና ካንሰር የፕሮስቴት ካንሰር ምልክቶች ይወራረሳሉ። ስለዚህ ምንድነው የሽንት ችግር ማምጣት አንዱ ነው። ሁለተኛ ደም የቀላቀለ ሽንት ማምጣት ሌላኛው ነው። ሁለተኛ ስለተዘጋ ኢንፌክሽን፣ ተደጋጋሚ የሽንት ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን ይከሰታል። እሱም ሌላኛው ምልክት ነው። የሚለያቸው ምንድነው? ያኛው ካልታከመ ካንሰሩ በሰዓቱ የፕሮስቴት ካንሰር ካልታከመ የመሰራጨት እድል አለው። ይሄ ደረጃ 4 በተለያዩ የሰውነታችን ክፍል ወደ ሳምባ፣ ወደ አጥንታችን፣ ወደ ጉበት ምናምን ሲዛመት ያኔ የራሱ ምልክት ነው የፕሮስቴት ካንሰሩ ከዛኛው ያኛው ስለማይሰራጭ ማለት ነው። ስለዚህ ከተሰራጨ በኋላ የመጨረሻ ደረጃ የሚባለው ሲደርስ ብቻ ነው መለየት የምንችለው። ስለዚህ በምልክት ደረጃ ሁለቱም ምልክት ላይኖራቸው ይችላል። ቅድም እንደተናገር ነው ፕሮስቴት ካንሰር የሆነ እድገትና ካንሰር የሆነ እድገቱ ካንሰርም ኖሮ ሳይታወቅ ይኖራል። እንደገና እድገቱም ራሱ ሽንት ምልክት እስካላመጣ ድረስ መኖር ይችላል። ስለዚህ ልዩነታቸው ምንድነው? ፕሮስቴት ካንሰር ያልሆነው
አድጎ ሽንት ምልክት ካላመጣ ችግር የለውም መኖር ይችላል። 300 ግራምም 400 የሚሆን ችግር የለውም። ሽንት ችግር ሲያመጣ በችግሩ ስለሚታወቅ ለሕክምና ይሄዳል። ካንሰሩ ግን ኦልሞስት ከ50% በላይ ምልክት የለውም። በምንድን ነው የሚመጣው? ደረጃው ጨምሮ ለምሳሌ ሽንት ላይ ደም የቀላቀለ ሽንት መሽናት፣ ይሄ ከመጣ ደረጃውም ጨምሯል። እንደገና ወገቤን ብላ ይሄ ታችኛው ወገብ ክፍል አመመኝ ብለው ይመጣሉ። አንዳንዶች ደግሞ ስብራት፣ ይሄ ታፋ አጥንታቸው እና ደግሞ የጭን አጥንታቸው ተሰብሮ ይመጣሉ ያለምንም ምክንያት ስለተሰራጨ ይሄ ኮርቴክስ ምንለው የአጥንት ክፍል ያሳሰዋል። ስለዚህ ዊክ ስለሚሆን እዛ ላይ የሆነ ወይ ዳጥ ምናምን ሲያገኛቸው ትንሽ ጉዳት ለስብራት ያዳርጋቸዋል። ስለዚህ ልክ ሳሎን ላይ እየተራመዱ ሊሆን ይችላል፣ ወደ መጸዳጃ ቤት ሲገቡ ሊሆን ይችላል። ትንሽ ዳጥ ካለ ስብራት ከተከሰተ አንዱ እንትን እሱ። ዶክተር ካንሰር ላይ ከካንሰር አስከፊነት ጋር ተይዞ ሁሌ አሳሳቢ የሚሆነው የሚገርመኝም ምልክቱ ሳይታወቅ ይሄ በጣም 4ኛ ደረጃ ወይ ደግሞ ሲቪር የሆነው ስቴፕ ላይ ሲደረስ ብቻ የሚታወቀው ነገር ነው። አሁን ለምሳሌ ከማህፀን ካንሰር ከጡት ካንሰር ጋር ተያይዞ ይሄ ምልክት ሲያሳይ ትልቅ አደገኛ ደረጃ ሊደርስ ስለሚችል እንደዚህ አድርጉ ይባላል። አሁን ፕሮስቴትም እንደዛ ነው። ምንም ምልክት ከሌለው ሰው አሞኛል ለካንሰር ተጋልጫለሁ ብሎ ላያስብ ይችላል። እና እዛ ደረጃ ሳይደርስ እንዴት ነው መከላከል የሚችለው ሊያውቅ የሚችለው? ጥሩ ጥያቄ ነው። ይሄ የትም ቦታ ምንድነው ስክሪኒንግ የሚባል ስክሪን ምንድነው? ስክሪን ማለት ነገሩ ከመከሰቱ በፊት ማወቅ እና በጊዜ ሕክምናውን ማግኘት ነው። ስለዚህ መቼ ነው ይሄ ነገር ሊከሰት የሚችለው? ነው እድሜ ሲጨምር እነዚህ ነገሮች ይከሰታሉ። ይሄ ካንሰር የሆነውም ካንሰር ያልሆነውም እድገት የሚከሰቱት 50 እና ከዛ በላይ ከሆነ ወይም ደግሞ አንድ የቤተሰብ አባል ተጠቂ ከሆነ ቀደም ብሎ እስከ 40 ዓመት ጀምሮ ሊከሰት ይችላል። ስለዚህ እነዚህ ነገሮች ሊከሰቱ የሚችሉበት በፋሚሊ ሂስትሪ ካላቸው በቤተሰብ የተያዘ ነገር ካለ ከ40 ዓመት ጀምሮ ለቼክአፕ በየአመቱ ቼክ ቢያደርግ ይመረጣል። የሌለው ደግሞ ምንም ይህ ነገር በቤተሰብ ተሰምቶ የሚያውቅ ነገር ከሆነ ደግሞ ምንድነው ማድረግ ያለበት? 50 ዓመት ጀምሮ በየአመቱ ቼክ ማድረግ። ቼክ የሚደረገው እንዴት ነው? አንደኛ በአልትራሳውንድ ፕሮስቴቱ ምን ያህል ደረጃ ደረሰ። አሁን ለምሳሌ ጉበት ላይ ተሰራጭቶ ሆኖ ጉበት ላይ ይታያል። በአልትራሳውንዱ መጠኑን እናየዋለን። እንደገና ደግሞ የሽንት ፍሰቱንም ይሄ ሽንት ፊኛ የያዘው ሽንት ስለሚታወቅ ዘግቷል አልዘጋም፣ ኩላሊት ላይ ጠባሳ አላመጣ የሚለው እናየዋለን። ስለዚህ በአልትራሳውንድ እንደገና ሁለተኛ ደግሞ በምርመራ በአካል ምርመራ የአካል ምርመራ ምንድነው? በፊንጢጣ ቅርብ ነው ብያቸዋለሁ። የታችኛው አንጀት ክፍል በስተጀርባ ስለሚያዋስነው ፕሮስቴትን በፊንጢጣ ተገብቶ በጣታችን የምናደርገው ምርመራ ምን አይነት የፕሮስቴት እድገት አለው፣ በጣም አድጓል ወይስ ኖርማል ነው የሚለውን ስቲሜት ማድረግ እንችላለን ቢያንስ። እንደገና ደግሞ በጣም ለስላሳ ነው ወይ ደግሞ ጠንካራ ነው ወይ የሚለው ጠንካራ በሆነ ቁጥር እና ደግሞ ሰርፌሱ ኢሬጉላር በሆነ ቁጥር የካንሰር ባህሪ የመኖር ቻንሱ ሀይ ነው የሚሆነው። ሶስተኛ ደግሞ ምንድነው ፒኤስኤ የምንለዋለሁ። ስለዚህ ፒኤስኤ ፕሮስቴት ስፔሲፊክ አንቲጂን ነው የሚባለው። ፒኤስኤ በደም ነው የሚታወቀው። ስለዚህ እሱን ቸክ በየአመቱ ቸክ ቢደረግ ምንድነው ከፍ ባለ ቁጥር የፕሮስቴት እድገት አለ የሚለውን ነገር ይጠቁመናል። ካንሰር አለ ሳይሆን በካንሰርም ይከሰታል ከፍ ማለቱ። እንደገና ደግሞ ኖርማል እድገትም የፕሮስቴት መጠኑ መጨመሩንም እድገቱ መጨመሩንም ያሳየናል ፒኤስኤው ከፍ ሲል። ስለዚህ በጣም ከፍታው ግን አሁን ለምሳሌ 3 ዲጂት 100 እና ከዛ በላይ ከሆነ ካንሰር የመሆን ቻንሱ በጣም እየጨመረ ነው። ለምሳሌ 10 ምናምን 20 ምናምን ከሆነ የመሆን ቻንሱ ዝቅ እያለ ነው የሚሄደው ማለት ነው። ስለዚህ መጠኑ በጨመረ ቁጥር የፕሮስቴት ካንሰር የመሆን ቻንሱ ሀይ ነው። ከዛ እነዚህ ነገሮች በአካል ምርመራ በአልትራሳውንድ እንደገና ፒኤስኤ በደም ምርመራ አይተን ጠቋሚ ነገር ካገኘን ምንድነው የሚመስል ነገር ተጠራጠር ምንድነው የምናደርገው? ኤምአርአይ ልንሄድ እንችላለን። ኤምአርአይ የፕሮስቴት ኤምአርአይ አለ። ከዛ ደግሞ እሱም ደግሞ እንትን ጠቋሚ ነገር ከሆነ 100% ነው ለማለት ምንድነው ከስፔስመን መውሰድ አለብን። ናሙና ከፕሮስቴቱ ወስደን ያኛው በፓቶሎጂስት ታይቶ ካንሰር አለው ወይስ ካንሰር ፍሪ ነው የሚለውን የምናረጋግጠው በዛ ነው። ስለዚህ ለቼክአፕ መሄድ ብቻ ነው ማረጋገጥ የሚችለው ምልክቶች ሁሉም ላይ ስለማይከሰት። እሺ እኔ ጋር ያሉትን ጥያቄዎች ጨርሻለሁ። እናንተ ደግሞ
መነሳት ነበረበት። ዘነጋው ምትሉኝ ካለ እድሉ ለእናንተ ልስጣችሁ። አንድ ጥያቄ ያለኝ እኔ ይሄ ችግር የገጠማቸው ሰዎች በጊዜ ከተደረሰበት ቅድም አንተ እንዳልከው ከእድሜያቸው ከፍ እያለ ሲመጣ በቼክአፕ የሚገኝ አይነት ነገር ነው። ችግሩ ከተከሰተ በኋላ ተቆርጦ መውጣት ይችላል የሚባል ነገር ሰምቻ ቃሉና የትኛው ፓርት ነው ተቆርጦ የሚወጣው? ጥሩ ተቆርጦ ሲወጣሉ ወይ በትክክል ነው የተባለው? ስለዚህ የህክምና አማራጮች አሉ ማለት ነገሮች ሁሉ ከመባባሳቸው በፊት ህክምናዎች አሉ። አሁን ለምሳሌ ካንሰር ላልሆነው የፕሮስቴት እድገት የምናደርጋቸው ህክምናዎች አሉ። በምን ተመርኩዘን ነው? በሚያመጣው የምልክት ደረጃ ነው። ስለዚህ ማይልድ፣ ሞዴሬት፣ ሲቪር የምንለው አለው ምልክቶችን ማለት ነው። የሽንት የማስቸገር ደረጃውን ነው። ስለዚህ በጣም ካላስቸገረ ምንድን ነው የምናደርገው? ውሃ አጠጣጡን፣ ሽንት ደግሞ ሽንት መያዝ እንደሌለበት በታይምሊ የብላደር ዳያሪ የምንለው አለ። ልክ በየስንት ሰዓቱ መሽናት እንዳለበት ማስተማር ማለት ነው። ከመተኛቱ በፊት ደግሞ በደንብ 2 የሸንቶ እንዲተኛ ሪኮመንድ እናደርጋለን። 2 ልክ አሁን ይሸናል። ከዛ 5 ደቂቃ በኋላ እንዲሸኑ እናደርጋለን። ከዛ ወደ መኝታው ይሄዳል። እንደገና ደግሞ ድጋሚ እንዲያስቸግረው ደግሞ ውሃው መቀነስ ነው። ምሽት ላይ ውሃ አወሳሰዱን መቀነስ፣ ቀን ላይ የፈለገው እንዲወስድና ማታ ላይ ደግሞ እንዲቀንስ። ስለዚህ ውሃ አወሳሰዱ እንዲቀንስ አንመክርም፣ ግን ደግሞ ታይሙ ነው ቀን እንዲወስድ ማታ እንዲቀንስ። ሌላው ደግሞ እንደዚህ ሽንት ምርቱን የሚጨምሩና ቶሎ ቶሎ የሚሉ እነ ሻይ፣ ቡና፣ ጫት፣ እነዚህ ነገር አልኮል፣ እነዚህ ነገሮች እንዲቀንስ ወይም ደግሞ እንዲያስወግድ እንመክራለን። የሽንት ምልክቶች እንዲቀንስልን ማለት ነው። በሁለተኛው ደረጃ ደግሞ ሁለተኛ ደረጃ ሞዴሬት ምልክት ሲያመጣ ደግሞ እሱ አንደኛ በመድኃኒት ይታከማል። በመድኃኒት እምቢ ካለ ደግሞ ልክ ምልክቱ እዛው የሚዘልቅ ከሆነ ወይም ደግሞ የሚባባስ አይነት ከሆነ ወደ ሰርጀሪ እንሄዳለን። ሰርጀሪ ምን አይነት ነው? አንደኛ ሆድ ሳይከፈት በካሜራ ተገብቶ እንደ ቺፕስ አድርገን ቆራርጠን እናወጣዋለን ፕሮስቴቱ። ስለዚህ ልክ ዶናቱን ቦርቡረን በቃ ልክ እንደዚህ ካፕሱሉ ብቻ ነው ሽፋኑ ብቻ ነው የሚቀር። ስለዚህ ሽፋ ብሎ ሽንት እንዲወጣ ያደርገናል ማለት ነው። ሁለተኛው ቀዶ ህክምና አይነት ደግሞ እሱ ግን ሰውየውን አገልግሎት እንዳይሰጥ ያደርገዋል አይደለ? ከዛ በኋላ ልጅ የመውለድ ፕሮሰስ ምናምን እንዳይኖረው ያደርጋል። አሁን የሚደረገው ህክምና ትዳር እንዲቀጥል ያደርጋል። ግን ልጅ ላይ አሁን ይሄን ሰርጀሪ አንሰራም። ልጅ ወልዶ ያልጨረሰ ሰው አንዱ ምንድነው ልጅ ወልዶ እስከሚጨርሱ እንታገሳለን። በመድኃኒትም በምን የሚያደርግ እንደው ካቴተር በቋሚነት ካቴተር ይሄ ሽንት ማሸኛ ቱቦ አለ። እሱ ከሌላቸው እያወጣ ነው ምትላይ ያደርግ እየዘጋ ካላስቸገረ ወልዶ እስከሚጨርሱ እንታገሳለን። ግን ደግሞ ያለው የኩላሊት ላይ የሚያመጣው ተጽዕኖ ሁሉ ነገር አይተን የትኛውን ይምረጥ የሚለውን ነገር ከታካሚ ጋር ተነጋግሮ ይሰራል። ግን በስንፈተ ወሲብ ምናምን አያመጣም። ግን ምንድነው ይሄ ልጅ መውለዱ ምንድነው ይሄ ስፐርም ወደፊት መውጣት ሲገባው ወደ ውጭ መውጣት ሲገባው ይሄኛው ለስፐርም መተላለፊያ ያገለግላል ያለው ነገር ሲከፈትለት ወደ ሽንት ፊኛ ነው የሚሄደው። ባክፍሎ ነው የሚኖረው። በእንግሊዝኛው ሪትሮግሬድ ኢጃኩሌሽን ይባላል። ስለዚህ ኦርጋዝም የሚባለው ነገር አለ፣ ስሜቱ አለ። ግን ደግሞ ፈሳሹ ነገር ወደ ውጭ አይወጣም፣ ወደ ውስጥ ነው። በመነጋታው በሽንት መልክ ተቀላቅሎ ይወጣል ማለት ነው። ሌላኛው ሁለተኛው የህክምና አይነት አልጨረስነው። ተከፍቶ ሆድ ተከፍቶ ሙሉ የቺ ዶናት ያልናት ሙሉ ወይም እንደ አፕል ሳይዝ ሆና ትወጣለች። ሙሉ ፕሮስቴት ካፕሱሉ ትቀራለች። አሁንም ሙሉ ሳትከፋፈል ያኔ በቺፕስ መልክ ነው ያወጣ ነው። ሆድ አይከፈትም እዛኛው ላይ፣ እዚህ ሆድ ተከፍቶ ይወጣል። ስለዚህ እነዚህ ናቸው። ምንድነው ካንሰር ላልሆነው ካንሰር ለሆነው በደረጃው ነው። ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 በዛ መሰረት የራሱን የቻሉ ከቀዶ ህክምና እስከ የኬሞና ራዲዮቴራፒ ድረስ ይደረጋል ማለት ነው። እኔ አንድ የሰማሁትና መጠየቅ የምፈልገው ዶክተርን ፕሮስቴት ካንሰር እርግጠኛ አይደሉኝ ማለት ከጓደኞቼ ጋር ስናወራና በሶሻል ሚዲያ የሰማሁት ነገር ነው። ወንድ ልጅ ሆኖ በቂ የሆነ ግንኙነት አለማድረግ ለፕሮስቴት ካንሰር ያጋልጣል የሚል ነገር ሰምቻለሁ። እውነት ነው ውሸት ነው? ለፕሮስቴት ካንሰር አሁን አለመጋለጥ አይቻልም፣ ወንድ እስከተሆነ ድረስ ሪስኩ አለ። ስለዚህ እነዚህ ነገሮች በጣም ፕሩቭን አይደሉም፣ ሳይንቲፊካሊ ተጠንተው ይሄ ፕሮቴክቲቭ ነው አይደለም የሚለው ሬጉላር ሴክስ ማድረግ ለቢፒኤች ቤናይን የሚባለው ነገር ይቀንሳል የሚል ነገር የሆነ ይወራል። ግን መጽሐፍ ላይም ሊገኝ ይችላል። ግን ያን ያህል የተረጋገጠ ነገር ፕሮቴክቲቭ አይደለም። ስለዚህ እኛ መቆጣጠር የማንችለው ነገር ስለሆነ ይከሰታል። እኔ አንድ ጥያቄ ብቻ ነው ያለኝ። አሁን ሌሎች የካንሰር አይነቶችን ብዙ ጊዜ
ዶክተሮች ሲነግሩን አንደኛ ከሆነ ሁለተኛ ከሆነ የመዳን ቻንሱ ሰፊ ነው ይላሉና ታካሚው አንደኛ ደረጃ ላይ ሁለተኛ ደረጃ ላይ ከመጣ ካንሰሩ ሳይሰራጭ ካገኛችሁት የመዳን ቻንሱ ምን ያህል ነው? እንኳን ተሰራጭቶ እንኳን ሳይሰራጭ ተሰራጭቶም ራሱ እንደዚህ ገዳይ አይደለም ማለት ተሰራጭቶ ጊዜ የሚጠብቅ ነገር ነው። አሁን ለምሳሌ ሌሎች ካንሰሮች ከተሰራጩ በወራት ምናምን ነው የሚነገረው አይደለ? ይሄኛው ወራት ሳይሆን የመቆየት ቻንሳቸው ብዙ ናቸው። አመታትን ይቆያሉ። ተሰራጭቶ ራሱ ሳይሰራጭ ኪውር የመሆን 100% ኪውር ማለት ሙሉ በሙሉ የመዳን ቻንሱ ከሌሎች በጣም ምንም አይገናኝም። አንደኛ ቀስ ብሎ ነው የሚያድገው። ትንሽ ቅሬት ቢሆን እኮ ያን ያህል ገዳይነቱ እንደ ሌሎች የሚወዳደር አይደለም። በጣም አለ ግን ደግሞ ጥሩነቱ ደግሞ ምንድነው ቀስ ብሎ ነው። ለምሳሌ 5 ዓመት አሁን ካንሰር ያለበት የፕሮስቴት ካንሰር ያለበት 5 ዓመት የመኖር ቻንሱ ስንት ነው? 99% ነው። ስለዚህ ይሄ ደረጃ 1 ደረጃ 2 ደረጃ 3 እና ደረጃ 4ን አማካይ ተወስዶ 99 ይኖራል ማለት 99 5 ዓመት 99%ቶች ከመቶ አንድ ሰው ብቻ ነው የሚለው ማለት ነው። ስለዚህ ኢንጀነራል በገዳይነቱ ስናየው ከ44 ሰዎች ወይም ከ41 ሰዎች አንድ ሰው ብቻ ነው የሚሞተው። ሌላው በምንድን ነው የሚሞተው? ወይ በእድሜው ምክንያት ወይ በልብ ወይ በሌሎች ተጓዳኝ ጉዳዮች። ስለዚህ ይሄ ጥሩ ነገሩ ነው የፕሮስቴት ካንሰር። ግን ደግሞ ብናግዘው በሕክምና ብናግዘው እነዚህ ነገሮችም ላይከሰቱ ይችላሉ። ዶክተር ግን እዚህ መጥተህ ከኛ ጋር ቆይታ አድርገህ ጥሩ ማብራሪያ ስለሰጠህን እናመሰግናለን። እሺ እኔም አመሰግናለሁ። ዶክተር ልጅአለም መኮንን በመቅረዝ አጠቃላይ ሆስፒታል የኩላሊት፣ የሽንት ቧንቧ፣ የፕሮስቴትና የወንድ የስነ ተዋልዶ ቀዶ ሕክምና ስፔሻሊስት እዚህ ከኛ ጋር መጥተህ ቆይታ ስላደረግህ በጣም እናመሰግናለን። የዕለቱ ተረኛ ሐኪም ቆይታችን በዚሁ ያበቃል። እሑድ አንድ ላይ ይቀጥላል። መልካም ጊዜ።